ወደ አንድ ከተማ ከገቡ በኋላ ብሔራዊ ውትድርና ሊልኩኝ ከቀደምት አገልጋዮች በ1939 ወደ አርሲ ወንጌል እንዴት እንደገባ ጳውሎስን እየተጸለየ እያለ በእኔ ምልከታ አንዳንድ ሁኔታ ሰውን ይገድብ ይሆናል። እንደው የውጭው ብቻ ነው የረሳችው፣ ውስጥስ ተሳክቶላታል? የጌታን መንገድ እንባ ነው። አንበሳ እያገሳ መጥቶባቸው ልብ መነካት፣ ኃጢአትን መናዘዝ፣ በእግዚአብሔር ፊት መሆን፣ የሃይማኖት ነፃነት ተሰጥቶን ወደ ውጭ ስንወጣ እና አሁን ካሉበትም ዘመን ሰው ወደ ጸሎት መመለስ አለበት። ውድ የዋርካ ኪንግደም ሚዲያ ተመልካቾቻችን የእግዚአብሔር ሰላምና ጸጋ ይብዛላችሁ። እጅግ የሚወደድና የተባረከ እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬ ብዙ ዘመን ጌታን ካገለገሉ ቀደምት አገልጋዮች አንዱ ሲሆኑ ለበርካታ ዓመታት በታማኝነት በሕይወት ምሳሌነት የጌታን ሕዝብ ያገለገሉ ናቸው። አንዳንድ ሰዎች ስማቸው አይጻፍም፣ ነገር ግን ሕይወታቸው በልቦናችን ይጻፋል። አንዳንድ እረኞች ድምፃቸው አይሰማም፣ ስራቸውን ግን ትውልድ ያወሳዋል። ዛሬ ከዚህ እንግዳዬ ጋር ስላለፉበት መንገድ፣ ስለ ፈተናዎቻቸው፣ ስለ ድልና ትምህርቶቻቸው ብዙ እንሰማለን፣ ብዙም እንማራለን። አብራችሁን ቆዩ። ስለ እሳቸው ብዙ አልልም። እሳቸው ራሳቸውን በማስተዋወቅና ወደ ምስክርነታቸው ይገባሉ። እግዚአብሔር ይባርካችሁ። እስከ መጨረሻው አብራችሁን ሁኑ። ተባረኩ። ፓስተር እንኳን ደህና መጣ። እስቲ መቼ ወደ ጌታ እንደመጣ ከዛ በፊት ግን የት እንደተወለድ ካስተዳደግን በትንሹ ብትነግረን በጣም ደስ ይለናል። እኔ ወላይታ አካባቢ ነው የሚኖርኩት። እስከ 10 ዓመት ድረስ እዛ ነበርኩ። ወላጆቼ ከቀዳሚ ክርስቲያኖች እዛ ምድር ጌታን ቀደም ብሎ ከተቀበሉት ሰዎች ይመደባሉ እና የነሱ ልጅ ሆኜ ልክ በ10ኛው ዓመቴ ለትምህርት እዚህ መጥቼ እዚህ ነው የቀረሁት። ከዛ እዛው ነው ጌታን የተቀበልከው ወይስ እዚህ ሻሸመኔ መጥተህ ነው ጌታን ያገኘው? እሱን ጊዜ ተቀበሉት። እንዴት ወደ ጌታ ልመጣ ጊዜው ነበረ? እንደ ክርስቲያን ቤተሰብ ልጅ አመልክ ነበር፣ እዘምር ነበር። ቸርች ማሳለፍን በጣም አዘወትር ነበር። እዛ ሕፃን እያለሁ አመልክ ነበር፣ ግን ስለ ጌታ ብዙ የገባኝ ነገር ነበር እና ከዛ ልማድ ወደ ቸርች ከማተኮር ልማድ የተነሳ እዚህ ስመጣ በኋላ በደንብ አነሳለሁ። ፓስተር አፈወርቅ የሚባሉ አስተማሪ 1962 ዓመተ ምህረት ይመስለኛል ጋሽ አፈወርቅ ቡታጅራ ላይ አስተማሪ ነበሩ እና ቡታጅራ አስተማሪ ሆኖ ደግሞ ኦርቶዶክስ ውስጥ ያገለግሉ ነበር፣ ዲያቆን ነበሩ። እና ይሄ በእንዲህ እንዳለ ታመሙና አዲስ አበባ ታናሽ ወንድማቸው ልሳነ ወርቅ ተፈራ ይባላል። እሱ ቀድሞ ጌታን ያውቅ ነበር እና እሳቸውን እዛ ሙሉ ወንጌል የመጀመሪያዋ አጥቢያ እንዲጸለይላቸው ጋሼን ወሰዳቸው። ጸለይላቸው፣ ከህመማቸው ዳኑ፣ ጌታን ተቀበሉ፣ ተለወጡ። ከዛ ቀጥታ በአስተማሪነት ሻሸመኔ ያኔ አጸና ወድ ይባላል ብልጮራ እዛ ትምህርት ቤት አስተማሪ ሆነው ተመድበው መጡ። ሲመጡ ቀጥታ እዚህ ሚካኤል ቤተክርስቲያን ነው ዲያቆን ስለነበሩ የገቡት። ሪቫይቫሉ እዛ ነው የተጀመረው። የሙሉ ወንጌል ጽንሰቱ እዛ ነው። እዛ ተጀመረ። ከዛ በግድም አስወጡ። ከተወጣ በኋላ በእርሳቸው ቤት አምልኮ ማካሄድ ተጀመረ። በእርግጥ ከዚህ አገልግሎት በፊት ቀደም ሲል በ58 በ59 ላይ የተወሰኑ ወንድሞች የሻሸመኔ ልጆች ከአዲስ አበባ መጥቶ እዚህ ሞክሮ ነበር። ቸርች አልተጀመረ እና እርሳቸው ቤት ከሚካኤል በኋላ አገልግሎቱ እየተሰጠ ሰዎች እየዳኑ እንደገና ደግሞ በሸዋበር ቃለ ሕይወት ቤተክርስቲያን
ጊዜ ጠይቀን ከሰዓት በኋላ ፕሮግራም እየተካሄደ ለተወሰኑ ዓመታት ከሰዓት በኋላ በሙሉ ወንጌል ወገኖች እዛ ፕሮግራም ይካሄድ ነበር እየተካሄደ። ይህ በእንዲህ እንዳለ ቀጥሎ ከተማ ውስጥ ያሉ ቸርቾች በሙሉ ተዘጉ። በደርግ ሸዋበርም ሌላ ጋር በሙሉ ተዘጋ። ቀጥታ ወዴት ነው የተገባው? ወደ ቤት ለቤት አምልኮ እና በዛን ጊዜ ያ አገልግሎት በቀጠለበት ቀጥሎ ሸዋበርም ወንጌልን በቀጠለበት ቀጥሎ በ1983 አካባቢ ይህን ቦታ እግዚአብሔር ሰጠን። 01 ማለት ነው። እዛ ጋር ቸርች ተሰራ። ስለዚህ እስከ መቂ ያለው የሙሉ ወንጌል ስርጭት ከዚሁ ሙሉ ወንጌል አጄ ላይ፣ አላባ ላይ፣ ገጠር ላይ በተለያዩ ቦታ ከተማ ውስጥ ሙሉ ወንጌል በዚህ መልክ ነው የተሰራቸው። ከዚህ ነው እዛ ዘመን የነበሩ ስ ምን አይነት ተአምራቶች ነበሩ? ሰውስ እንዴት ነበር ወደ ጌታ ይመጣ ነበር? አስደናቂ ነው። ምንድን ነው እኔ በህይወቴ በጣም አስገራሚ የሆኑ እግዚአብሔር እጅ አይቻለሁ። ምንድን ነው ቅድም እንዳልኩት ከአንደርግራውንድ ስንወጣ ልክ ችቦ ይዞ እንደወጣ ሰው፣ ብርሃን ይዞ ማታ ላይ ይዞ እንደወጣ ሰው ከአንደርግራውንድ ቤተክርስቲያን ብርሃን የእግዚአብሔርን ሕልውና የእግዚአብሔርን መገኘት የእግዚአብሔርን አብሮነት ይዛ ነው የወጣችው። የሚታይ አስደናቂ የሆነ የእግዚአብሔር ክብር ነበር። በጣም በጣም እንዲህ የሚታወቅ እና እዚህ ከተማ ውስጥ በጣም የታወቁ አስቸጋሪ ሰዎች በዛ ሪቫይቫል ድነዋል። አንድ የሚገርም ነገር ልንገራቸው። ከባሌ የሚመጡ ነጋዴዎች እዚህ ከተማ ውስጥ እቃ ሲገዙ ውሎ እዚህ ከተማ ውስጥ አያድሩም ነበር። ድሩዬ ስለበዛ አዋሳ ሄደው ያድሩ ነበር። ይሄ ሪቫይቫል ተነስቶ እዚህ ከተማ ውስጥ በጣም የታወቁ ድሩዮች፣ አሁን እኔ በስም የማውቃቸው ፓስተሮች አሁን የሆኑ አገልጋይ አሁን የሆኑ የእግዚአብሔር ሰው አሁን የሆኑት በዚህ ሪቫይቫል ዳኑ። ጴንጤ የሚባል ሃይማኖት ከተማዋን አድሷታል ብሎ ከዛ ወዲህ ነው ማደር የጀመሩት የባሌ ነጋዴዎች እና በጣም ወሳኝ ሰዎች በዛን ጊዜ እዚህ ከተማ ውስጥ ዳኑ እና ትልቅ ስራ እግዚአብሔር የሰራበት ነው። ይሄንን ግን ከቤት ለቤት ነው እግዚአብሔር የጀምራል። እንደ ስህተት ትምህርት ቆጥሬ ለማየት ሄጄ በጣም የሚያስደንቅ ነገር አየሁ። ምንድን ያየሁት? አንድ ወጣት ልጅ ወርቅ ሰርቆ ከቤተሰቦቹ ሽንት ቤት ደብቆ በኋላ ሊወስድ እዛ ጉባኤ መጣ። እዛ ጉባኤ ላይ ተቀምጦ እያለ መልእክት ተነገረ። መልእክቱ ምንድን ነው? ወርቅ ደብቀ ሰርቀ ደብቀ በኋላ ልትወስድ የመጣ ወጣት እግዚአብሔር ይፈልግሃል። ወርቁን ስጥ፣ ይህን ባታደርግ በፊቱ ይቆማለሁ፣ ንስሐ ግባ፣ ተመለስ የሚል መልእክት ተነገረ እና እኔ ያየው ልጁ እጁን አውጥቶ እኔ ነኝ አለ። እዛ ጋር ተመታው። ልቤ በጣም ተነካ፣ ተለወጥኩ። እስከ ዛሬ በጌታ ፊት አለሁ። እግዚአብሔር ይመስገን። ምናልባት ከዛ በኋላ ያ ጊዜ መቼ ነበር? 1965 ዓመት ነው። እሺ ፓስተር፣ በ1965 ዓመተ ምህረት በዛ አይነት ሁኔታ ወደ ጌታ መጡ። ምናልባት ከዛ ወደ ጌታ ከመጡ በኋላ እንደው ያሳለፉት አስቸጋሪ ሁኔታዎች ምናልባት በወንጌል ምክንያት የደረሰበት በዛ አይነት ዘመን ማለት ነው ካለ ስልክ ቢያጫውቱ። ያው ከዛ በኋላ የደርግ መንግስት ነው የቀጠለው እና በደርግ መንግስት በጣም ለቤተክርስቲያን አስቸጋሪ ጊዜ ነበር እና ወደ 3 ጊዜ ያኔ ታስሬያለሁ። በአንደኛው እዚህ ከተማ ውስጥ ነው የታሰርኩት። እዚህ ከተማ ውስጥ ታስረን በእርግጥ ከኔ የበለጠ የተጎዱ ዋጋ የከፈሉ ነበሩ በዛን ጊዜ እና ሆኖም የልጅነት ጊዜ ስለነበረ ለእኔም ከባድ ነበረ
እና ታስረን እስር ቤት አቆይተውን ከእስር ቤት አውጥቶን ለህዝብ እያሳዩ እዚህ ከተማ ውስጥ አዙረውናል። ሻሸመኔ ከተማ ውስጥ በአስፋልት ላይ ከዚህ እስር ቤት ወጥተን በአስፋልት እየነዱን ሐዋሳ መንገድ ወስዶ ከዛ ደግሞ ወደ አላባ መንገድ ወስዶ ከዛ ወደ መስጊድ ወስዶ ከዛ መናኸሪያ ወስደው ከዛም ደግሞ ወደ አየር ማረፊያ ወስዶ አጎሳቅሎን ነው የለቀቁት። ከእስር በኋላ ወደ ቤት ሲሄድ ደግሞ አንድ ኩሽና ቤት የምኖርባት ነበረች እና ሰብረው ገብተው መጽሐፍ ቅዱሶችን በሙሉ ቀዳደው የመዝሙር ደብተሮች ተቀደው ከቅዱሳን ጋር የተነሳ ነው ፎቶግራፍ ነበር ተቀደው። ቤቱ የእብድ ቤት ይመስላል እና በቀጥታ በዛን ጊዜ ሰይጣን ወደ እኔ መጥቶ ከዚህ በኋላ አትተውም ወይ ይህን እምነት? እንዴት ጌታን ታመልካለህ? ሁኔታው እንደዚህ ሆኗል አለኝ። ይህ ሀሳብ በውስጤ ሲፈጠር እንዴት ጌታን መተው ይችላለሁ የሚል ጥያቄ በጣም አስጨነቀኝ። ከዛ መሬት ላይ ለረጅም ሰዓት እየተንከባለልኩ አለቀስኩ እና ብዙ ካለቀስኩ በኋላ አንድ ሀሳብ መጣልኝ። ጌታን ለማምለክ ስል ስደተኛ ሆኜ ከኢትዮጵያ ለመጥፋት እና ይሄን አስቤ ግን አልጠፋሁም። እግዚአብሔር አቅም ሆኖኝ ጌታን እያመለኩ እያገለገልኩ እያለሁ ቤተሰብ ሊጠይቅ ሄጄ ሁለተኛ ጊዜ ወላይታ ታሰርኩ። እንደገና ከዛ ተፈትቼ እንደገና ለሶስተኛ ጊዜ ቅዱሳን አርባ ምንጭ ታስረው ነበሩ። እነሱን ለመጠየቅ ሄጄ ሶስተኛ ጊዜ ታሰርኩ። ከዚህ ጋር ተፈትቼ እዚህ ስመጣ በጣም አስጨናቂ የነበረው ቤት አገለግል ነበረ እና እንደማገለግል የደርግ መንግስት ሰራተኞች አውቀው ኖሮ ብሔራዊ ውትድርና ሊልኩኝ በጣም ይከታተሉኝ ነበር። እጅግ ለእኔ ጭንቅ የሆነብኝ እስራቱ ሳይሆን እሱ ነበር እና ወደ ቤት ለማደር ሲሄድ መንፈስ ቅዱስ ዛሬ አትሂድ ይለኛል። ሌላ ጋር ወንድሞች ጋር አድራለሁ። ጠዋት ስመጣ ቤተሰብ ቀበሌ መጥቶ ነበር ይሉኛል። በዛ አይነት ሁኔታ እግዚአብሔር ጠብቆ ያን ዘመን አሳለፈኝ። እስካሁን በጌታ ቆሜያለሁ። ዋው! ውድ ተመልካቾቻችን በጣም ድንቅ ምስክርነት እየሰማን ነው። ስለዚህ እስከ መጨረሻው አብራችሁ እንድትቆዩ እጋብዛችኋለሁ። ወደ ሌላኛው ጥያቄ ሳልፍ እርስዎ እንግዲህ ከቀደምት አገልጋዮች አንዱ ነውና ምናልባት ወደ አርሲ ወንጌል እንዴት እንደገባ ደግሞም በተለይ ሻሸመኔ አካባቢ ትንሽ ከሌሎቹ አካባቢ የተሻለ ተስፋፍቷል እና እንደው ያን ታሪክ ብናነሳና ሻሸመኔ ውስጥ ደግሞ እንዴት እንደተስፋፋ የነበረውን ነገር እንደምታካፍሉ። ይህንን ሆም ከተማችን ውስጥ ብዙ ዲኖሚኔሽኖች አጥቢያዎች አሉ፣ የእምነት ቤቶች አሉ። ግን በቃለ ሕይወትና በሙሉ ወንጌል ላይ አተኩራለሁ። በመጀመሪያ በ1939 ዓመተ ምህረት የአሜሪካን ሚስዮኖች እዚህ ሀገር ገቡ። እዚህ ገብቶ እዚህ ወንዝ ዳር ድልድዩ አለ። ከድልድዩ ማዶ አቶ ንጉሴ የሚባሉ ሰው አሉ። ወንዝ ዳር ከእርሳቸው ቦታ ተከራይቶ ሚስዮን ጣቢያቸውን እዛ አረጉ። እዛ ሆኖ የወንጌልን ስራ እየሰሩ ቆይተው ከዛ በኋላ ብሔራዊ ትምህርት ቤት የሚባል አሁን ከምክር ቤት ጀርባ አንድ ትምህርት ቤት አለ። ትምህርት ቤቱን አይታችሁ እንደሆነ ጣውላ ቤት ነው። እሱ የሚስዮኖቹ ቤት ነው። እዛ ሰፍረው እዛ ሆነው ትምህርት ቤት እዛ ጋር ከፈቱ። እነሱ ናቸው እዛ ጋር ትምህርት ቤት የጀመሩት። ሁለተኛ ክሊኒክ እዛ ከፈቱ። ሶስተኛ የአምልኮ ቦታ እዛ ጋር ከፍቶ ጌታን እያገለገሉ እያመለኩ ለሕክምና የሚመጡትን ሰዎች ወንጌል እየመሰከሩላቸው፣ እነዚህ ሰዎች ታክመው ሲሄዱ ቤታቸውን ጠይቆ በበቅሎ በፈረስ ተከታትሎ ወደ ቤታቸው ሄዶ ጤናቸውንም ጠይቆ ወንጌልን ደግሞ እየመሰከሩላቸው
በአርሲ ላይ ለመጀመሪያ ጊዜ እዚህ በሻሸመኔ በዚህ መልክ እነሱ ናቸው አገልግሎት የሰጡት። እዛ ጣቢያ ላይ ከወላይታ፣ ከከምባታ፣ ከሀዲያ ክርስቲያን ተማሪዎች ወደዚህ ሲመጡ እነሱ ጋር ነበር የሚያድሩት። እነሱን ይዞ ሮብ ጠዋት አምልኮ ይካሄድ ነበር፣ አገልግሎት ይካሄድ ነበረ እና በዛ ቦታ የተጠናከረ ስራ እነሱ እየሰሩ ህፃናትም ደግሞ ጠዋት ጠዋት የሰንበት ትምህርት ያስተምሩ ነበር። የማንንም ልጆች ሰብስቦ ያኔ ተማሪ ከነበሩት አንድ ትልቅ ሰው አሁን ጌታን ተቀብሎ ቅርብ ጊዜ ለእኔ እዛ ቦታ ነው ወንጌል የተረዳሁት ብሎ ነግሮኛል። አሁን ቅርብ ጊዜ ጌታን አገልግሎ በጌታ ቤት ቆይቶ ወደ ጌታ ሄዷል። አሁን ሰውየው እና እዚህ ከተማ ውስጥ ተጽዕኖ የሚፈጥር ስራ ሲሰሩ ቆይተው በ1954 ዓመተ ምህረት ወደ ኩየራ ሽፍት አደረጉ። ኩየራ ሆስፒታሉ ያለበት ትምህርት ቤት ያለበት ለመጀመሪያ ጊዜ እዛ ቦታ ላይ ቸርች የጀመሩት እነሱ ናቸው እና እዛ ቦታ ቸርች ተከፈተ፣ ትምህርት ቤቶች ተከፈቱ፣ ክሊኒክ ተከፈተ። አገልግሎት እየሰጡ በደርግ እስከሚወጡበት ጊዜ ድረስ እዛ ቦታ ነበር። ይህን ይመስላል። በጣም አስደናቂ ታሪክ ነው ፓስተር። እንደው አንዳንድ መጽሐፍቶችን ስናነብ መጽሐፍ ቅዱስን ራስ ስናነብ ለምሳሌ ሐዋርያትን ስንመለከት ወደ አንድ ከተማ ከገቡ በኋላ በጥቂት ጊዜ ወንጌል ሲስፋፋ ብዙ ሰዎች ጌታን ሲቀበሉ እናያለን እና እኛ ሀገር በተለይ አርሲ ላይ በዛ ልክ ወንጌል ተሰርቶ ነበር። ሰዎች ሚስዮናዊ በእናንተ ዘመን የነበሩ ብዙ ሰዎች ወንጌል ሰርተዋልና ምናልባት እስከ አሁን ድረስ አካባቢው ላይ አሁን ለምሳሌ ባሌ፣ አርሲ ወደዚህ ወደ ከዚህ በላይ ስናይ ብዙ ሲስፋፋ ላይ ነው። ምንድን ነው ምክንያቱ? ይህ ነገር እኔም በስፋት አስቤበታለሁ እና ከ10 ዓመት በፊት ኩየራ ከራራ ቃለ ሕይወት ቸርች የአካባቢው ወንጌላውያን ፓስተሮች፣ ሽማግሌዎች፣ ዲያቆናት ለተሰበሰቡበት ትምህርት ጊዜ ነበረ። አገልግሎት ከሰጠው በኋላ ሲዳማና እዚህ ወንጌል እኩል ነው የገባው እና ቢያንስ ሲዳማ ላይ ጥራት ቢጎለውም ተዳርሷል። አብዛኛው የሲዳማ ሰው ወንጌል ሰምተዋል። እዚህ ግን ኢየሱስ ሲሰደብም እንኳን ያልሰሙት ሰዎች እንዳሉ ይገመታል። እና ለምንድን ነው ወንጌል ያልሰፋው? እዚህ ለምንድን ነው ያልሮጠው? ለምንድን ነው እዚህ የተፈለገው ያህል ውጤታማ ያልሆነው የሚለው የኔም ጥያቄ ነው። ግን አሁን ቅርብ ጊዜ እኔ አንድ ጸሎት እጸልያለሁ፣ ለአርሲ ሕዝብ በጣም እጸልያለሁ። ቅድም ለአንተ ይሁን ለሌላ ሰው አንስቻለሁ። አንድ የዚህ አካባቢ የአርሲ ተወላጅ የሆነች አያቷ ያኔ ወንጌል ገና ሲገባ ለመጀመሪያ ጊዜ ጌታን ከተቀበሉት የአንዱ ሰው የልጅ ልጅ ከኔ ጋር ናት፣ በስራ ትረዳኛለች። ማታ ማታ ለአርሲ ሕዝብ እንጸልያለን። እንዴት ነው የምንጸልየው? ጳውሎስን እየተጸለየ እያለ መንገዱ ላይ ጌታ ወጥቶ እንደተገናኘ አንዳንድ ሰው እግዚአብሔር እንደዚህ እንዲገናኝ እንጸልያለን። ምክንያቱም አንዳንድ ሁኔታ ሰውን ይገድብ ይሆናል፣ እግዚአብሔር አይገደብም። አንዳንድ ሁኔታ ሰውን ይከለክል ይሆናል፣ እግዚአብሔር አይከለከልም። እግዚአብሔር በሰው ማዕቀብ አይቆምም። ስለዚህ ሀብታሞችን፣ የሃይማኖት መሪዎችን፣ ትላልቆችን እግዚአብሔር እንዲያገኛቸው ማታ ማታ እንጸልያለን። እየጸለይኩ ነው ያለሁት። ለውጥ ለሞት የማይፈሩ አልፎ የሚሰጡ ፊት ለፊት የሚጋፈጡ መከራ የሚቀበሉ ሰዎች እግዚአብሔር እዚህ ሀገር ማስነሳት
አለበት ብዬ አምናለሁ። ወንጌል የተሰራውን ያህል አልሮጠም። እንደገና ምስት ሌላ ጥያቄ በዚሁ ዙሪያ ላንሳና እንግዲህ አሁን ያሉት አብያተ ቤተክርስቲያን በተለይ ከተማ ላይ በጣም ሜጋ ቸርቾች አሉ። ሌላስ ቦታ ሳንሄድ እንኳን እዚህ ከተማ ላይ ሻሸመኔ ከተማ እንኳን ስናይ በጣም ትልልቅ አብያተ ክርስቲያናት አሉና በእኔ ምልከታ ብዙ ቸርቾች የውስጥ ስራ ላይ ብቻ ነው ትኩረት ያደረጉ ይመስለኛል እና ይሄ የውጭው ነገር ትንሽ የተረሳ፣ ሌሎችን በወንጌል መድረስ ጌታ ኢየሱስ ክርስቶስ ሂዱ ያለው ነገር የተረሳ ይመስላል እና ምናልባት ለምንድን ነው ቤተክርስቲያን በቃ ውስጥ ላይ ብቻ ትኩረት የተደረገበት ምክንያት? ይሄ ስኬት ነው የመጣው ትንሽ ቢያብራሩልን። እንዴት ነው? አንድ እኔም በዚህ ጉዳይ የማስብበት ነገር አለ። ምንድን ነው በደርግ ያዩትን መከራ ያዩትን ችግር መነሻ በማድረግ ሰዎች ትኩረታቸውን ወደ ራሳቸው ያደረጉ ይመስለኛል እንጂ በዙሪያችን በከተማችን በጣም ብዙ የጠፉ ያንዳንዱ ሰዎች አሉ። ራስን መካስ የወንጌል ባህሪ አይደለም እና ትላልቅ ህንፃዎች ቸርች ውስጥ ይሰራሉ። ሰፊ ቦታዎችን ቤተክርስቲያን አሁን ይዛለች። ግን የወንጌል ስርጭትና ህዝቦችን በወንጌል መድረስ ተረስቷል። በዚህ አጋጣሚ የአንድ ሰው ታሪክ ላነሳ እፈልጋለሁ። አፍሪካ ላይ ወንጌል ባልገባበት ጊዜ አንድ አውሮፓዊ ያጋጠመውን መከራ ልነግራችሁ እፈልጋለሁ። አውሮፓ ወደ አፍሪካ ወንጌል እንዲገባ ወንጌላውያንን መላክ ፈለጉና አንድ ትልቅ ኮንፍራንስ አዘጋጅቶ ገንዘብን የማሰባሰብ ስራ ሲሰሩ ትልቅ ቅርጫት አስቀምጦ ሰዎች ገንዘብ እየወሰዱ እዛ ቅርጫት ውስጥ እንዲጨምሩ ሲያደርጉ ከጉባኤ መካከል አንድ ሰው ሮጦ ሄዶ ብር ሳይሆን እኔ ራሴን ለአፍሪካ እሰጣለሁ ብሎ ዘሎ ቅርጫቱ ውስጥ ተቀመጠ እና ከዛ ገንዘብ አሰባስቦ ያንን ሰው ወደ አፍሪካ ለወንጌል ላኩት። 3 ልጆችና ሚስቱን ይዞ ለመጀመሪያ ጊዜ ወደ አፍሪካ ለወንጌል አገልግሎት በመርከብ ተሳፍሮ ወጣ። በዛን ጊዜ አይሮፕላን አልደረሰም ነበርና ወደ 3-4 ወር ቆይቶ ነው በመርከብ አፍሪካ ውስጥ የሚደርሱት። መርከቡ ውስጥ ኮሌራ ገብቶ ኖሮ መጀመሪያ 3 ልጆቹ ሞቱ በየተራ። ሲቀጥል ሚስቱ ሞተች። በዛን ጊዜ አንድ መዝሙር ዘመረ። ይሄ ሰው የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደኋላ አልመለስም ብሎ ዘመረ። ወደ ሰዎች ወንጌል እንዲደርስ ወንጌል ማድረስ ማለት ሰውን ከእሳት መናጠቅ፣ ከፍርድ ውስጥ ነጥቆ ማዳን። ወንጌል የሚያድን መልእክት ነው። ሰውን የሚያተርፍ ሕይወትን የሚሰጥ መልእክት ነው። ይህን ለማድረግ ቤተክርስቲያን መጨከን፣ መነሳሳት፣ ከሌላ ጉዳይ ቅድሚያ መስጠት ይጠይቃል። ኪቦርድ ከመግዛት፣ ጥሩ መቀመጫ ከመግዛት የሰው ሕይወት ይበላል። ለዚህ ጉዳይ ቤተክርስቲያን ፕራዮሪቲ መስጠት፣ ቅድሚያ መስጠት፣ ዋና ትኩረት አድርጋ ቤተክርስቲያን መስራት ይገባል። ይሄ አለመሆኑ ቤተክርስቲያንንም ጎድቷታል ይላሉ። ከዚሁ ጥያቄ ሳንወጣ እንግዲህ ቤተክርስቲያን ያው 2 ክንፍ ነው አይደል ያላት። የመጀመሪያው ውስጥ ያሉትን ሰዎች መጠበቅ፣ ደቀ መዝሙር ማድረግ፣
በወንጌል ያልተደረሱ ሰዎችን በወንጌል መድረስ የሁለቱ ክፋ ነው እና ምናልባት በእኔ ምልከታ አላውቅም፣ ሁለቱም የታመኑባት ይመስለኛል። ለእኔ ምልከታ እንግዲህ የተሟላ ካልሆነ ክንፉ ተጽዕኖ መፍጠር አትችልም እና እንደው የውጭው ብቻ ነው የረሳችው፣ ውስጥስ ተሳክቶላታል? እንደው ደቀ መዝሙር አፍርታለች በእርሶ ምልከታ? እኔ አላፈራችም ነው የምለው። ይህንን ያየሁት በ1970 ዓመተ ምህረት በደርግ ተይዘን እስር ቤት ስንገባ በርካታ ሰዎች ከኛ ጋር የነበሩት ትቻለሁ ብሎ ፈርሞ የወጡት። እንዳውም የሄድኩት አሉ ስንዴ ይሰጡኝ እንደሆነ ወይ ደግሞ አንድ ፕሮጀክት ያኔ ተጀምሮ ነበር እና ከዛ ገንዘብ አገኝ እንደሆነ ለዛ አንዳንዱ ደግሞ አሞኝ ከበሽታ ሄድን እንደሆነ ብዬ ነው አሁን ትቻለሁ ብሎ ፈርሞ የወጡት። ከዛ ደርግ ወድቆ ቸርች ሲከፈት እነዚያ ሰዎች በመጀመሪያ ቸርች ነው የተገኙት። ደቀ መዝሙር ሆነው ቢሆን ኖሮ ይሄ አይሆንም። ስለዚህ አሁን ቤተክርስቲያን በጣም ማተኮር ያለባት ሜዳ ላይም ተቀምጣ ሰው ቤትም ተቀምጣ ቤተክርስቲያን በጣም ማተኮር ያለባት ሰውን በመስራት ላይ፣ ሰውን በመቀየር ላይ፣ የሰውን ሕይወት አቅጣጫ በማስያት ላይ። ክርስቶስ የሞተው ለሰው። እንዳውም ታሪክ እንደምናገር እስከ 3ኛው ክፍለ ዘመን ድረስ ህንፃ አልነበር። እስከ 3ኛው ክፍለ ዘመን ድረስ ቤተክርስቲያን ሲሰራ የነበረው ሰው ቤት ነው። ለምሳሌ ፊልሞናን ስናጠና እስር ቤት ሆኖ ጳውሎስ በቤት ላለች ቤተክርስቲያን ይላል አይደለም እንዴ? በግለሰቦች ቤት ነበሩ፣ ይጸልዩ ነበር፣ ያነቡ ነበር፣ ያመልኩ ነበር። ቤተክርስቲያን ነበረች ያን ጊዜ ግለሰቦች ቤት። ስለዚህ ህንፃ አስፈላጊም ቢሆን ግን ቀዳሚ አይደለም። ህንፃ ወሳኝ ጉዳይ ቢሆን የውስጥ ዲኮሬሽን፣ አሁን ለምሳሌ ቦግ ብልጭ የሚሉ መብራቶችን፣ በጣም የሚጮሁ የድምፅ እቃዎችን፣ የተለያዩ ዲኮሬት የሚያደርጉ ነገሮችን በመግዛት የቤተክርስቲያን ገንዘብ በዚህ ላይ ተተኩሯል። እነዚህ ነገሮች ከሰው ነፍስ አይበልጡ። ሁለት ነገር በጣም ትኩረት ልናደርግ ወደ አልዳኑ መሄድና ሰዎችን ደቀ መዝሙር ማድረግ ይጠበቅብናል። ውድ ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። አሁንም ቆይታችሁ ከኛ ጋር ይሁን፣ እንቀጥላለን። ያስተላለፉት መልእክት ቤተክርስቲያን በጣም ታድሶ እንደሚያስፈልጋት ነው የተረዳሁትና፣ ስለዚህ ለቤተ ክርስቲያን ተሐድሶ ይሁን ዘንድ ይመጣ ዘንድ ለመሪዎች ለቤተ ክርስቲያን ስለ ተሐድሶ መልእክት እስቲ ምንድን ነው ያስተላለፉት? ስጀምር እንደተናገርኩት እኔ የገጠር ልጅ ነኝ። ገጠር በጎጆ ቤት ውስጥ ነው የተወለድኩት እና አልፎ አልፎ ጎጆ ቤቶች በእሳት ይቃጠላሉ። የእሳት ቃጠሎ ሲነሳ ቤት ውስጥ ያለውም ይጮሃል፣ ዘመድም ይጮሃል፣ ጎረቤትም ይጮሃል፣ የሀገሬው ሕዝብም ይጮሃል። ይሄ የወንጌል ጉዳይ ሁሉ ሰው የዳኔ ሰው ወንጌል የገባው ሁሉ አንደኛ መጮህ አለበት። ስንበልና ምንድን ነው እዚህ አካባቢ ወንጌል እንዳያድግ ያደረገው ነገር? በዛ ነገር ላይ ሁሉ መጮህ አለበት። ትንሹም ትልቁ፣ ወንድም ሴትም፣ አገልጋይ ተገልጋይ፣ ሁሉም መጮህ አለበት። የሆነ እሳት አለ እየነደደ ያለ ሰው እንዳይድን የከለከለ ስሙን ማልጠራው የሆነ እየበላ ያለ ነገር አለ።
እሱ እሳት እንዲጠፋ ሰው ሁሉ መጮህ አለበት። ሁለተኛ መጮህ ብዬ ስል ምን ማለት ነው? በጸሎት መጮህ ያስፈልጋል። ይሄ ነገር በደንብ እንዲገባን በደርግ ዘመን ኢትዮጵያ ውስጥ በጫካ በዋሻ እና ተደብቀው እግዚአብሔር ይመለክ ነበር። ለምሳሌ አንዳንድ ቦታ ዛፍ ውስጥ ሲያመልኩ ጅብ መጥቶባቸው ጸልየው አምልጠዋል። አንዳንድ ቦታ ኢትዮጵያ ውስጥ እያመለኩ ጫካ ውስጥ እያሉ እንደዚህ አውሬ አንበሳ እያገሳ መጥቶባቸው ወደ እግዚአብሔር ጸልየው በአይን የሚታይ የብረት አጥር ከሰማይ ወርዶ በዙሪያቸው አጥር ሆኖ ቆሞ አምልጦ ወደ ቤት መጥተዋል። በዛ ጉባኤ ሽማግሌዎች ነበሩ፣ ሕፃናት ነበሩ፣ ሴቶች ነበሩ፣ ደካሞች ነበሩ። አንዳቸውም አልተበላ። እግዚአብሔር ከእነሱ ጋር ነበረ እና በዛን ጊዜ ተደብቀን እዚህ ከተማ ውስጥ ተደብቀን እኔ ቤት ለቤት ያኔ ድብቁን አምልኮ ይመራ ነበር እና በዛን ጊዜ ተደብቀን ወደ ቤት ለቤት አምልኮ ገብተን ለቅሶ ብቻ ነው። ለቅሶም አይወጣም። ልክ ማዋለጃ ክፍል ያሉ ሴቶች እንደሚያምጡ እያሉ ማልቀስ ብቻ ነበር። ምክንያቱም ድምፅ ከተሰማ ጎረቤት ያለው ሰው ይጠቁማል፣ አጠገብ ያለው ሰው ይጠቁማል። ሄዱ ከተያዝን ያለው ስቃይ ይሄ ነው የማይባል ነው፣ ያ ይታወቃል። ስለዚህ ቤተ ክርስቲያን ያኔ መዝሙር አትዘምርም፣ የድምፅ ዕቃ የለም፣ ጊታር የለም፣ ኪቦርድ የለም፣ ምን የለም። ቤተክርስቲያን ያኔ ማልቀስና መጸለይ ብቻ ነበር። በእውነት የሃይማኖት ነፃነት ተሰጥቶን ወደ ውጭ ስንወጣ በመላው ኢትዮጵያ ይሁን ጨለማ ላይ ሰው ብርሃን ይዞ እንደሚወጣ ቤተክርስቲያን ሪቫይቫል የእግዚአብሔርን እጅ ክብር፣ ሞገስ፣ ጸጋ፣ የመንፈስ ቅዱስ ተሐድሶ ይዛ ነው የወጣችው። አሁን በኢትዮጵያ ይሄ ነገር እንዲደገም ሰው ወደ ጸሎት መመለስ አለበት። ጭፈራ ተሐድሶ አያመጣም። ኪቦርድ ተሐድሶ አያመጣም። ሰው መንበርከክ አለበት። ሰው መጸለይ አለበት። ብዙ ጊዜ ወስደው እግዚአብሔር ፊት ማልቀስ ማንባት አለበት። አሁን ከኢትዮጵያ ቤተክርስቲያን የጠፋ ነገር ምንድን ነው? ጸሎትና የመጽሐፍ ቅዱስ ጥናት። አሁን ክርስትና ይሄ እርሶም ይሞክሩት አይነት ነገር ሆኗል። አንዳንድ ጌታን የማይፈልጉ ሰዎች ቸርች ይመጣሉ። ቸርች ውስጥ አሉ ያልዳኑ ሰዎች። ክርስትናን የማይፈልጉ ሰዎች ቸርች ይመጣሉ። ቤተክርስቲያን ደግሞ በእነዚህ ላይ በጣም ለመስራት አልተዘጋጀችም። ስለዚህ አሁን በወቅቱ በዚህ ጊዜ በኢትዮጵያ እየሆነ ያለው ነገር ዘግናኝ ነው። የሚያስብ ካለ የቤተክርስቲያን ባህሪ ብዙ ቦታ አይታይም። አሳፋሪ ነገር እየሆነ ነው ያለው። ተሐድሶ እንዲመጣ ረጅም ሰዓት መጸለይ፣ ኃጢአትን መናዘዝ፣ እግዚአብሔርን መፈለግ ያስፈልጋል። ኃጢአት ባለበት እግዚአብሔር አይሰራም። ዶክተር ቢሊ ግራም እንዲህ ብሏል፣ ጸሎት ኃጢአትን ይከለክላል፣ ኃጢአትም ጸሎትን ይከለክላል። ጸሎት ኃጢአትን ይከለክላል ብለዋል። ኃጢአትም ጸሎትን ይከለክላል። ኃጢአት ያለበት ምእመን መጸለይ አይችልም። የሚጸልይ ሰው ደግሞ ኃጢአትን መቋቋም ይችላል። ከሚጸልይ ሰው ጋር እግዚአብሔር አብሮ ይሆናል። ቅድም አንድ ነገር ብያለሁ። ጫካ ውስጥ ሲጸልዩ በአይን የሚታይ የብረት አጥር ከሰማይ መጥቶ በዙሪያቸው ቆሞ ከአንበሳ ያመለጡበታል። ስለዚህ ቤተ ክርስቲያን አሁን ቅድሚያ መስጠት ያለባት እግዚአብሔርን በመፈለግ ላይ። አሁን እግዚአብሔር በእስያ ሀገሮች እየሰራ ያለውን ስራ በኢትዮጵያ መስራት አለበት። ከእስያ ሀገሮች የበለጠ ችግር እዚህ የለም። እዛ የጸሎት አቅም ስላለ እግዚአብሔር ያንን እየመታው ነው ያለ። የእኛም ችግር ጸሎት ነው የሚፈታው፣ ወደ እግዚአብሔር መመለስ ነው የሚፈታው። ይህንን ይላል። ውድ ተመልካቾቻችን እርስዎ ይህንን አንድ ነገር ይሄን ስለ ተሐድሶ ሲናገሩ አንድ ነገር ትዝ አለኝ። አንድ አባት የሆነ ጊዜ አንድ ሀገር ለአገልግሎት ሄጄ ቁጭ ብለን ስንጫወት አንድ ነገር አሉ። እንደው ያለፈውን ዘመንና
አሁን ያለውን ዘመን እንደው በምሳሌ እንኳን የሚገልጹልኝ ብዬ ጠየኳቸው። አሉና ከረጅም ቆይታ በኋላ እንደዚህ አሉ። በድሮ ዘመን እንባ ነው ቤተክርስቲያን ውስጥ የሚል፣ በዚህ ዘመን ላብ ነው አሉ። ደነገጥኩ። ምን ማለት ነው አልኩኝ። እንባ የመነካት ምልክት ነው። ሰው ተነክቶ ያለቅስ ነበር እና ላብ ደግሞ የድካም ምልክት ነው እና ሰው በቃ የጉልበት ስራም ሲሰራ ሲዘል ምን ሲል ያልበዋል። በቃ ይሄ ሁለቱ ሲሉን በጣም ያስደነገጠኝ እውነት ነው። ያ ነገር ይሄ ልብን መነካት፣ ኃጢአትን መናዘዝ፣ በእግዚአብሔር ፊት መሆን አሁን ከቤተ ክርስቲያን እየጠፋ ይመስላል። ነገር ግን እግዚአብሔር ታማኝ ስለሆነ ይመልስልናል ብዬ አስባለሁ። እግዚአብሔር ይራራል እና ትክክል ነው። እግዚአብሔር ይባርኮት። እንቀጥላለን። ወደ ሌላኛው ጥያቄ ሳልፍ እንግዲህ አሁን ብዙ ዓመት በጌታ ቤት አገልግለዋል። ካለፉት ዘመን እና አሁን ካሉበትም ዘመን የትኛው ከባድ ነው? የትኛው ጊዜ ነው በጣም ከባድ የነበረው? ያንን ደግሞ እንዴት አለፉት? በአደባባይ ለሰው የክርስቲያን እንቅስቃሴ ያ ዘመን ከባድ ነው። ለመንፈሳዊ ነገር ያ ዘመን ጥሩ ነው። ለመንፈሳዊ ነገር ያ ዘመን ጥሩ ነው። እንዴት ነው ጥሩ የሚሆነው? አንደኛ ለማምለክ ዋጋ ለመክፈል ያልወሰነ ሰው ያኔ ወደ ሃይማኖቱ አይመጣም። ያኔ በቃ ዋጋ ከፍላለሁ፣ አመልካለሁ፣ ይሄ ነገር ገብቶኛል፣ እግዚአብሔር ያስፈልገኛል ያለ ሰው ብቻ ነው ያኔ ወደ ቤተክርስቲያን ወደ ቅዱሳን የሚመጣው። ለምሳሌ ኳስ ሜዳ ላይ እኔ ያኔ ደህንነት ሰዎችን አስተምሬያለሁ። አንድ ሰው ይዤ ደህንነት አስተምሬያለሁ። ኳስ ሜዳ ላይ ወንዶችን የምንጫወት ነው ሰው የሚመስለው፣ እኔ ደህንነት ነው ማስተምረው። ያ ሰው ዛሬ በዚህ ጊዜ ሰሜን አንድ ቦታ ላይ ፓስተር ነው። ይሄ ጊዜ ሰው ለተለያየ አጀንዳ ወደ ቤተክርስቲያን የሚመጣበት ጊዜ ነው። ትዳር የሚፈልጉ ይመጣሉ። የቤተክርስቲያንን ገንዘብ የሚፈልጉም ይመጣሉ። ሹመት የሚፈልጉም ይመጣሉ። ለተለያየ አጀንዳ ሰዎች አሁን ወደ ቤተክርስቲያን ይመጣሉ። ለነፍስ ነው ያኔ የሚመጡት። ጥያቄው አንድና አንድ ነው። አሁን ግን ለብዙ ጉዳይ ሰው ቸርች ይመጣል። ቤተክርስቲያን ደግሞ ሳትዘጋጅ ሳታስብ ሰው ተገልብጦ ስለመጣ እነዚያን ሰዎች መቅረጽ አልቻለችም። አሁን የተለያዩ ኃጢአቶች ቸርች ውስጥ አሉ። የተለያዩ ኃጢአቶች፣ በዓለም ያለው ኃጢአት ሁሉ ቤተክርስቲያን ውስጥ አለ። የአሁኗን ቤተክርስቲያን ለመመለስ፣ ለማስተካከል፣ ለመቅረጽ በጣም መጸለይ፣ ወደ እግዚአብሔር መመለስ፣ የእግዚአብሔርን ፊት በጣም መፈለግ ይገባል። ይሄ ጊዜው ነው፣ ይሄ ሰዓቱ ነው ብዬ አምናለሁ እኔ። ውድ ተመልካቾቻችን ድንቅ ጊዜ ነው እያሳለፍን ያለውና እስከ መጨረሻ አብራችሁ እንድትሆኑ አሁን እንጋብዛችኋለን። ወደ ሌላኛው ጥያቄ ስገባ አሁን እንግዲህ በዚህ በዘመናዊ ባህል አለ፣ ያው ብዙ ነገሮች አሉ በዚህ ጊዜና በዚህ ዘመናዊ ባህል ውስጥ አሁን ያለው ክርስቲያን ማህበረሰብ እንዴት ነው ይሄንን ተቋቁሞ ማለፍ ያለበት? አንዳንድ ጊዜ ብዙ በተለይ በወጣቶች የምትደጋገም ቃል አለች። በእርግጥ እሱን ብዙም አልወደውም። ማለት ድሮ የእግዚአብሔር ፈቃድ አለበት ወይ ተብሎ ይጠየቃል። አሁን ደግሞ ምን ችግር አለው የምትል
ወደ ሰዎችን ወደ ለዘብተኝነት የምትወስድ ቃል አለች። ይህን ባደርግ ምን ችግር አለ? ይህንስ ቢሆን ምን ችግር አለ የምትል ቃል አለችና በዚህ አይነት ጊዜ ውስጥ ቤተክርስቲያን የራሷን ባህል መጽሐፍ ቅዱሳዊውን ባህል እንዴት ነው አስጠብቃ መሄድ የምትችለው? ከባህሎች የምንቀበለው የምንወስደው አለ፣ የማንቀበለው አለ። ከመጽሐፍ ቅዱስ ጋር የሚጻረር ለምሳሌ ወላይታ ላይ ወንጌል ሲገባ ሚስዮናውያን ወንጌል ይዘው መጥቶ ወንጌል ሲሰብኩ ወላይታ ውስጥ አንድ ባህል ነበረ። ምንድነው ያለው ባህል? ለቅሶ ሲገባ በአለንጋ ራስን መግረፍ፣ ግንባርን መቧጨር፣ ራስን ማድማት፣ መውደቅ፣ መነሳት፣ የተለያዩ ነገሮች ዓለማዊ ባህሎች። ፈረንጆቹ ምንድን ነው ያሉት? ይሄ በክርስትና አይደገፍም። ስለዚህ እንዲህ አልኩ፣ ለቅሶ ቤት ሄዳችሁ ሀዘንተኛውን ሰው እግዚአብሔር ያጽናናችሁ፣ ያጽናናሽ በሉ ብለው ይህን አስተማሯቸው ጌታን የተቀበሉት። ዛሬ የዓለማውያን ሁሉ ባህል ሆኖ ቀርቷል። ይሄ አሁን ወላይታዎች ምንድነው ያደረጉት? ለቅሶ ቤት ሄደው እግዚአብሔር ያጽናና ፊቱ ቆሙ። ይሄ ከቤተክርስቲያን የወጣ ባህል ነው። ያኛውን ባህል ቀየሩት። ቤተክርስቲያን በመጣው ሁሉ የምትወሰድ ከሆነ ወንጌላዊት አይደለችም። በመጣው ሁሉ የምትወሰድ ከሆነ ቤተክርስቲያን እግዚአብሔርን አላወቀች። እኔ አንድ ወጣቶች ከሆነ አቅጣጫ እኔ እንደሚጠይቁኝ ድሮ እዚህ መስመር ላይ ብዙ ሰርች ያለውና ከዚያ አካባቢ ሊጠይቁኝ ወጣቶች መጡ። እኔ ጋር መጥተው አንድ ነገር ነገሩኝ። ከኛ ጎሳ፣ ከኛ ዘመድ፣ ከኛ ቤተሰብ የሆነ ነገር ሲጠፋ ቅድመ አያቶቻችን ወደ ተቀበሩበት መቃብር ሄደው አባቶቻችን ማን ወሰደው የት ሄደ ብለው ሲጠይቁ ከውስጥ ድምፅ አሰምቶ እገሌ ወሰደ ይላል፣ ይናገራል። እኛ ጌታን አገኘንና እዛ መቃብር ላይ ቁጭ ብለን አንተ ከውስጥ የምትናገር ሁለተኛ እንዳትናገር በጌታ በኢየሱስም አፍ ይዘጋ ብለን ጸለይንበት እጅ ጭነን አለው። አሁን ዘመዶቻችን ሄደው ሲጠይቁ አይናገርም አሉ። ስለዚህ ዘመናዊነትንም ኋላቀርነትንም ጊዜው ያመጣውን ነገር ፖለቲካውንም ቢሆን ሌላውንም ቢሆን ከእምነታችን ጋር ከህይወታችን ጋር ከመጽሐፍ ቅዱስ ጋር የሚጻረር ነገር በሙሉ አንቀበልም። ወንጌል የፈቀደውን ነገር ሁሉ እናደርጋለን። ስለዚህ አንዳንድ ባህሎች ቤተክርስቲያን መቀበል የለባት። እኔ እንደዚህ አምናለሁ። ደስ ይላል። አሁን በዚህ ዘመን ብዙ ነገር ያው ስለ ቤተክርስቲያን እያነሱ ነውና እንደው ጎላ ብሎ የሚታይ የቤተክርስቲያን ፈተና ምንድን ነው በዚህ ጊዜ? አንዱ ድህረ ዘመናዊነት ባህል ወቅታዊ የሆኑ በየጊዜው የሚከሰቱ ነገሮች፣ ልዩ ልዩ የኃጢአት አይነቶች የቤተ ክርስቲያን ትልቁ ፈተና ነው። ለምሳሌ አሁን ላይ ብዙ ሰው ከኃጢአት ልምምድ የተነሳ ለእግዚአብሔር ነገር ክፍት አይደለም። ጸልየው መጽሐፍ ቅዱስ አንብቦ ራሳቸውን ለእግዚአብሔር አያስገዙ፣ ለኃጢአት የተጠቁ ናቸው። ከዚህ ጋር በጣም ብዙ ኃጢአቶች ወደ ቤተክርስቲያን ገብቷል። አብዛኛው ቸርች ውስጥ ያለው ሰው አሁን ለእግዚአብሔር የተመቻቸ አይደለም። ቤተክርስቲያን ከምታስተናግዳቸው በርካታ ሰዎች ብዙዎቹ
ደህንነትን የምንለማመዱ አይደለም። በነገራችን ላይ እግረ መንገድን መናገር የሚፈልገው አንድ የምንድነው ከፍርድ ነው። ከኃጢአት ሁሌ እንድናል። ከኃጢአት ሁሌ እንድናለን። ስለዚህ ድነናል፣ እየዳንን ነው፣ እንድናል። በዚህ ፕሮሰስ ውስጥ ምዕመን እያለፈ አይደለም። ኃጢአት የተለያዩ ኃጢአቶች ዕቃ እንደሚሸጥበት ገበያ ወደብ ቤተክርስቲያን ውስጥ ነው ያለው። ስለዚህ ቤተክርስቲያን ራሷን አይታ ይሄን ነገር ማስተካከል አለበት። በጣም ደስ ይላል። በዚህ እግረ መንገድ ውስጥ ብዙ ጊዜ የያዕቆብን መልእክት ያስተምራልና ይሄ የያዕቆብን መጽሐፍ ትምህርት ተጠቃሚዎች አንዱ እኔ ነኝ። በነበርኩበት ቤተክርስቲያን ተከታታይ ትምህርት አስተምረዋል እና እንደው እስቲ ባጭሩ የያዕቆብን መልእክት በሰው ልብ ውስጥ ያስቀምጡ። እኔ እንዲህ እላለሁ፣ ድነህ ከሆነ መዳንህን በስራ አሳይ። የዳነ ሰው ምልክት አለው። ያኔ እሱ መጽሐፍ በሚጻፍበት ዘመን ባሪያዎች በገንዘብ ተገዝቶ ምልክት አለባቸው። በግንባሮቻቸው ላይ ወይ ጆሮ ይበሳሉ፣ ምልክት ይደረግባቸዋል። እኛ የእግዚአብሔር ባሪያዎች ነን። ክርስቲያን መሆን ማለት የእግዚአብሔር ባሪያ መሆን ማለት ነው። ስለዚህ አንድ ድኛለሁ የሚል ሰው በስራ ያሳይ መጽደቁ። ድኖ ከሆነ ጸድቆ ከሆነ ሆኖ ያሳይ። መጽሐፉ ሙሉ በሙሉ የሚለው ይሄን። በጣም ደስ ይላል። እንግዲህ አንድ ሰው ድኖ ከሆነ ደህንነቱን ወይ ድነቱን በስራ ማሳየት በጣም ደስ ይላል። እንግዲህ ጥያቄዎችን እየጨረስኩ ነው። በዚህ ዘመን በጣም በሚገርም ሁኔታ ይሄ የኔ አገልግሎት መስመሬ ስለሆነ ብዙ ሰዎች ሀገራችን ውስጥ ካሉ ትልልቅ ሃይማኖቶች ውስጥ ያሉ ሰዎች አሉ፣ ጌታን ያልተቀበሉም አሉ፣ ፈርተው ደግሞ ጌታን ያልተቀበሉ ሰዎችም አሉ። ብዙዎች ለውጥን እየፈለጉ ግን ይሄን ለውጥ በፍርሃት የያዛቸው ለውጥን የፈሩ ሰዎች እንደው ለነሱንም መልእክት አስተላልፋለሁ። በመጀመሪያ ከፍርሃት ጀርባ ሰይጣን የሚባል አምላክ አለ፣ በኃጢአት ላይ የሚሰራ ሰዎች እንዳይወስኑ የሚያደርግ፣ ቆርጦ ወደ ጌታ እንዳይመጡ የሚያደርግ፣ እንዳይድኑ የሚያደርግ፣ ሰዎችን ወደ ሲኦል ማድረስ የሚፈልግ፣ ወደ ገሃነመ እሳት፣ ወደ ዘላለም ስቃይ ሰዎችን ለማድረግ የሚሰራ የጠላት እጅ አለ። ይህንን ይወቁ። አጋንንት ነው ውሳኔ የሚከለክላቸው። አጋንንት ነው እውነተኛ ነገር እንዳይሆኑ የሚከለክላቸው። ይህንን ይወቁ። ሁለተኛው ከክርስትና በስተቀር ሌሎች ሃይማኖቶች እነሱ የሚያደርጉትን ሰዎች የሚያደርጉትን ነው የሚያሳየው። ክርስትና ግን እግዚአብሔር ያደረገልንን ነው የሚያሳየው። እግዚአብሔር ምን አደረገልን? ልጁን ኢየሱስ ክርስቶስን አሳልፎ የኛ ወኪል ሆኖ በእኛ ፈንታ ተሰቅሎ እንዲሞት እግዚአብሔር ፈቀደ። ክርስቶስ ኢየሱስ ራሱንም ለሞት አሳልፎ ሰጠ። ሶስተኛ የዚህ ነገር ውጤት ጌታን ስንቀበል እኛ በውስጣችን የሚታወቅ መዳን እንድናለን። በእኛ የሚታወቅ ከክርስትና ውጪ ማንም አሁን በምድር ላይ የመዳኑን እርግጠኛ ሆኖ አይደለም የምኖረው። እኛ ግን እርግጠኝነትን በምድር ላይ ጌታ ይሰጠናል። ይሄ ነገር ደግሞ ከሃይማኖት ከልዩ ልዩ እስራት ይበልጣል። መዳናችንን እናውቃለን።
እነሱም ቆርጦ ወስኑ ዋጋ ከፍሎ ወደ ጌታ ቢመጡ የታሰሩበት ነገር ሁሉ ተበጣጥሶ ነፃ ይወጣሉ። መዳናቸውን በራሳቸው በውስጣቸው በህይወታቸው ያውቃሉ። ለምሳሌ እኛ ኃጢአትን እያገገሙ እንዲሄዱ አይደለም እናስለምደው። አንዴ ይድናሉ ኃጢአት ያድናል። ኢየሱስ ከማንኛውም ኃጢአት ይፈታል። ይሄ ጌታ ደግሞ ከባህልም ይበልጣል፣ ከዘመድም ይበልጣል፣ ካለው ነገር ሁሉ ይበልጣል። ይሄንን ጌታ መጽሐፍ ቅዱስ ምንድን ነው የምለው? ጌታ ቸር እንደሆነ እዩና ቅመሱ። የቀመሰ ሰው ነው የሚያውቀው። ይቅመሱ መጥቶ ስኳር ምን ምን እንደሚል የወሰደ ሰው እንደሚያውቅ፣ ክርስቶስ ምን ምን እንደሚል በሌላ በየትኛው መንገድ የሌለ በክርስትና አለ። እውነቱ ይሄ ብቻ ነው። መጥቶ ይቅመሱ፣ ይወስኑ፣ ዋጋ ይክፈሉ፣ ህይወታቸውን ያተርፋሉ። ውድ ተመልካቾቻችን የዛሬውን ፕሮግራም እዚሁ ላይ ጨርሰናል። ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ ቸር ሰንብቱ።